የሚመሩ የቢሮ ኃላፊዎችን የመጀመሪያውን ደረጃ ላይ ስትሄዱ በብዙ መንገድ የሚታማና ለምሳሌ የተጨበረበረ የትምህርት ማስረጃ ያላቸው በከፍተኛ ስርቆት የተባረሩ የፕሬዝዳንቱ የቅርብ ዘመዶች እንደዚሁም ደግሞ በበፊቱ በመጀመሪያው ፕሬዝዳንት ወይም ዞን በነበረ ጊዜ ክልሉን ሲመሩ የነበሩት እንደ ደቡብ ክልል በሳቸው ተበድለናል ብለው በሚያምኑ ግለሰቦች የተጥለቀለቀ አስፈጻሚ ነው አሁን በሲዳማ የሚገኘው የሚል ሐሳብ አስተያየት በተለያዩ መድረኮች ሰማለው ምንድነው ሐሳቡ ከት ያላቸው አስማምቶ አግባብቶ ሲዳማም ሌላውንም አቃፊ ሆኖ ሊመሩ የሚችሉ ከተለያዩ ካምፕ የሰበሰብኳቸው ስቲል የፋይናንስ ቢሮ ኃላፊ ዶክተር አርሶ የሚባሉ ያኔ ነበሩ አንድ አሁን ፓርላማም ልከን የተቃዋሚ እንደውም የተቃዋሚን ፓርቲ እዛው ውስጥ አምጥቻለሁ አንዶም በመሳሌነት የሚነሱት የፋይናንስ ቢሮ ኃላፊ የጸጥታ ቢሮ ኃላፊ ናቸው የፋይናንስ ቢሮ ኃላፊው እንደውም ከትምህርት ማስረጃ ጋር ተያይዞ የሆነ ሞቲቬሽናል ስፒከር የነበሩ የቴዎሎጂ ትምህርታቸውን ሳይጨርሱ ዶክተርነታቸውን ለዚሁ ለስልጣናቸው ሲባል በማሳያነት ተነስቶ የተሰጣቸው እንደዚሁም ደግሞ ከ18 በክልል ውስጥ ከሚገኙ ቢሮዎች ውስጥ ወደ 9 የሚያህሉት የሚሆኑትም ደግሞ ከርሶ ጋር የቅርብ እንትን ያላቸው የመሳሰሉት ነገር ተያይዞ ይነሳል 40% ብቻ ከፍለው ቤቶን ከተረከቡ በኋላ ቀሪውን 60% እስከ 20 ዓመት ድረስ መክፈል እንደሚችሉ ያውቃሉ እንኳን ደስ አለው ዲኤምሲ ሪል ስቴት የርሶን አቅም በመገናዘብ ለየት ያለ መፍትሄ ይዞሎት ቀርቧል በክፍያ ምክንያት ፍጹም ሳይጨነቁ 40%ን በ2 ዓመት ጊዜ ውስጥ ከፍለው ቀሪውን 60% ቤቱን እየኖሩበት ወይም ያከራዩት እስከ 20 ዓመት ድረስ መክፈል እንዲችሉ ለየት ያለ እድል አቅርቧል ለምሳሌ የሚገዙት ቤት 10 ሚሊዮን ብር ቢሆን 40%ን ማለትም 4 ሚሊዮን ብር በ3 ዙር በ2 ዓመት ከፍለው ቀሪውን 60% ማለትም 6 ሚሊዮን ብር ቤቱን ከተረከቡ በኋላ እስከ 20 ዓመት ድረስ መክፈል ይችላሉ እንደ ፍላጎቶም አጠቃላይ ክፍያውን በ8% ቅድመ ክፍያ ጀምረው ቀሪውን በ9 ዙር ከፍለው ማጠናቀቅ ይችላሉ ልብ ይበሉ እነዚህ ቤቶች በለቡ መብራት ኃይል የተገነቡ ያሉ ሲሆን የመጨረሻው ዙር ሽያጭ ላይ ስለሆነ ሳያመልጦ ስክሪኑ ላይ ባለው ስልክ ፈጥነው ይደውሉ ዲኤምሲ ሪል ስቴት ጋብዘኸኝ ለመወያየት በመምቃት ሰላም አሰግን ያላልፈም በመቀጠል ለሲዳማ ክልልነት መብት የሰጠው ህገ መንግስቱ ነው ህገ መንግስቱ አሁን የተፈጠረ ሳይሆን 87 ላይ የጸደቀ በአንቀጾች ውስጥ እነዚህ አይነት መብቶችን ያስቀመጠ የኢትዮጵያ ብሔሮች ብሔረሰቦች ይሄንን ተወያይቶበት አምነውበት ያጸደቁት ታሪክዳና የህጎች ሁሉ በላይ ህግ ነው ችግሩ ነው የነበረው ህገ መንግስትን ተከትሎ ያለ መተግበር አንዳንድም ያምበገነትና ህገ መንግስትን በቡድኖች በግለሰቦችና በፖለቲካ ፍላጎት አቅጣጫ የመውሰድ አዝማሚያዎች በመኖሩ ሲዳማ ክልል ሳይሆን ቆይተዋል በኋላ የመጣው ለውጥ እነዚህ አይነት የተዛቡ አሰራሮችን ልማዶችን የህዝብ ጥያቄዎችን ያፈኑ ጉዳዮችን ባሻሻለበት ሂደት ህገ መንግስት ተግባራዊ መሆን ይችላል ሲዳማም እንደዚሁ ጥያቄው በህጋዊ መንገድ ተስተናግደው ክልል መሆን የቻለበት ሁኔታ ነው ያለው ስለዚህ በአጠቃላይ የለውጡ ስርዓት ለሀገራችን ለተከማመሩ ችግሮች መፍትሄ ሰጥተዋል ብዬ ነው የሚያስበው ከሲዳማ አኳያ ነው ወይስ ህገ መንግስቱ የሰጠውን ስልጣን በትክክል ምርሶ እንዳሉት 87 ላይ የጸደቀ ህገ መንግስት ነው ነገር ግን ለ27 አመታት ያልተቋረጠ ጥያቄ የነበረው ሲዳማ ክልል በተግባር አላገኘም ህገ መንግስቱ ቢልም ብዙ ጊዜ ህገ መንግስቱን ከለላ አድርገው የሚነገሩ ነገሮች ተግባራዊ እስካልተደረገ ድረስ ብዙም ፋይዳ የለውም ስለዚህ ለሲዳማ ክልል ተግባራዊ ስለሆነ አሁን እርሶ ባሉት ደረጃ ህገ መንግስቱን በተግባር ማዋል የሚችል ሁሉንም በኩልነት የሚያይ ስርዓት በዚህ 5 አመታት ታይቷል ብለው ያምናሉ እዚህ ላይ ነገሮችን በብዙ አንግል ማየት ያስፈልጋል ስርዓቱ እንደ ስርዓት ያለው ቁርጠኝነት ሲመለከት ያስፈልጉ የነበሩ በርካታ ማሻሻያዎችን ያደረገ ስርዓት ነው ህገ መንግስታዊ መብቶች በብዙ መልኩ ተጥሶ ነበሩ አዋጆችም እንደዚሁ ያንን ለማፈን በሚያስችሉ ደረጃዎች ብዙ አዋጆችም ወጥቶ ነበሩ እነዛን አዋጆች በመሻር የፖለቲካ አውድ በማስፋት እስረኞችን በምህረት
የተፈረጁ በሽብርተኝነት ወዘተ የተፈረጁ ፖለቲከኞችን በነጻነት የሚንቀሳቀሱበት ዜጎች በነጻነት በአገራቸው የሚንቀሳቀሱበት ሁኔታ የፈቀደ ብዙ ዘለግ ያሉ ምርጫ ቦርድን የምርጫ አስፈጻሚ ተቋማትን ዲሞክራሲያዊ ተቋማትን መልሶ በማደራጀትና የፖለቲካውን አውድ በማስፋት ፖለቲካ ስንል አንዱ ፒላሩ ህገ መንግስትና ህግ ነውና ህግና ህገ መንግስት ላይ የተቀመጡ አውዶች በአግባቡ ስራ ላይ እንዲውሉ ለማድረግ ብዙ ርቀት የሄደ ለውጥ ነው ብዬ አምናለሁ። ነገር ግን አንዳንድ ጉዳዮች ደግሞ በዛ መልኩ ቢፈጸሙ እኛም ኢቨን ያጋጠሙን ያሉ ተጨባጭ ተግዳሮቶች ስላሉ በዛ ደረጃ ቆም ብሎ መመካከርን የሚፈልጉ ውይይት ንግግር በህግ እንኳን ክፍት ቢሆኑ ቢተገበሩ ግን በተግባር የሚፈልግ አይነት ውጤት ለማምጣት ችግር የሚሆኑ አይነት ሁኔታዎች ሲያጋጥሙ ህገ መንግስት ነውና ብሎ ብቻ ማለት ውጤቱ ምናልባትም ከተጠበቀውና ከተገመተውም በተቃራኒ ሊሆን ስለሚችል ጊዜ ወስደው መክሮበት ውይይት አድርገው የሚበጀው ላይ መስማማት ደግሞ እንደ ፖለቲካ ደግሞ ለተጨባጭ ችግሮችና አንዳንድ ጉዳዮች መፍትሄ መፈለጊያ መንገድ ስለሆነ ፖለቲካዊ መፍትሄን መፈለግ እንደ አንድ ሐሳብ በመሃሉ ሊመጣ ይችላል። እነዚህ ጉዳዮች በውይይት እየጠሩ የሚሄዱ ቢሆኑም ህገ መንግስትን ግን የመጣስ ፍላጎት አለው ብዬ አላስብም። አሁንም ቢሆን ያለፈው ከለውጡ አስቀድሞ የነበረው የ27 አመቱ ስርዓት አሁን እርሱ የሚሉት ችግርን እንዳይገጥማችሁ አስቦላችሁ ቢሆንስ ለምን ታዲያ በአምባገነንነት ብቻ ፈረጃችሁት? በአምባገነንነት ብቻኛ አልፈረጅ ነው። ከኛ አንፃር ህገ መንግስት ላይ የተቀመጠ መብት ነው ተግባራዊ የሆነው ነው ያልነው እንጂ ህገ መንግስቱ ላይ የተቀመጠውን መብታችሁን ተግባራዊ ያላደረገው አሁን እርሱ ለሌሎቹ ምክክርን ይጠይቃል ያሉትን ነገር ለእናንተም አስፈልጎ አስቦላችሁ ቢሆንስ? ሊሆን ይችላል። በሱ ላይ ኮኔ ክርክር የለኝም። መነጋገር መወያየት በጋራ ወደ ተሻለ ስለዚህ ሁሌ የነፈገን ነው ነፍጎን ነው ብሎ እዛ ላይ ብቻ ድምዳሜ መስጠት አስቸጋሪ እንዳይሆን ብዬ ነው። አስቸጋሪ ነው። እንደዛ አይነት ኮንክሉዥን ላይ መድረስም ያለፈውን የመኮነንም ብዙ ጥቅም የለው። ያለፈው ያጎደላቸው ነገሮች ካሉ አሁኑ ሞልቶና አስተካክለው ወደፊት ማስቀጠል ነው እንጂ የኔ ትኩረት ባለፈው ላይ አይደለም። እሺ በጥቅሉ ክልል መሆን ምንድነው ጥቅሙ? አሁን እናንተ በተጨባጭ እንግዲህ በዚህ ስርዓት ውስጥ ወይም ደግሞ ለብዙ አመታት ከነበሩ 9 የፌዴሬሽኑ ክልሎች በተጨማሪነት እንደ አዲስ ክልል የመጀመሪያዎቹ ናችሁና ክልል የመሆንን ጥቅምና ጉዳት መቼም ቀዳሚ መረጃ ሊኖራችሁ የሚችለው እናንተ ስለሆናችሁ ምን ይጠቅማል ምን ይጎዳል? እውነቴን ነው። ይሄን ጥያቄ ለኛ ማንሳት ተገቢ ነው። እኛ ኦሬዲ ተስት ተደርገናልና ጣዕሙንም ምረቱንም እናውቀዋለን። ክልል መሆን ለምን ያስፈልጋል በመለው ብንነሳና እንደዚሁም በሂደቱ ምን ያጋጥማሉ እንደ ተግዳሮት የሚያጋጥሙ ነገሮችን እንዳስስ ነው የሚሻለው። ክልል ለመሆን በመሰረታዊነት ያው ፖለቲካዊ ይዘት ያለው ፍላጎት ቢሆንም የመልካም አስተዳደር ሹም አለው። ከዚህ አንፃር ለሲዳሞም በደንብ ይሰራል ብዬ ባላስብም ክልል አገልግሎት የሚገኝበት አንዱ አደረጃጀት ነው። እንግዲህ አገልግሎት ለመስጠት የክልል መዋቅር የሚቀመጥበት ማይከል አለው። ከማይከሉ ተነስቶ ወደ ክልል ውስጥ ወዳሉ ህዝቦች የመድረስ እንደዚሁም ከተለያየ አካባቢ ዞኖች ወረዳዎች ወዘተ ያለው ማህበረሰብ ደግሞ ከክልል የሚፈልገውን አገልግሎት ለማግኘት ወደ ማይከል የሚመላለስ ጉዳዮች በብዙ አካባቢዎች ላይ ክልል አሁን ቀደም ብለው የነበሩ የክልል አደረጃጀቶችን እንደገና መፈተሽ እንዳለባቸው የሚያሳስቡ ናቸው። ስለዚህ አንዱ የደቡብ ክልል የወሰደን እንደሆነ በዚህ መልኩ በደንብ መከለስ መፈተሽ ያለበት ክልል አይነት ወይም ክልል አደረጃጀት ነው ብዬ አስባለሁ። ለምንድነው እኔ የምልበት ለምሳሌ ከመዕራቡ ጫፍ አገልግሎት ፈልጎ ወደ ክልሉ ማይከል ሐዋሳ የሚመጣው አቆራርጦባቸው የሚመጣውን ርቀት ግምት ውስጥ ብናስገባ ጉዳይ በኖረውና አንድ ግለሰብ ይሄ ሁሉ ለመመላለስ ከፍተኛ ወጪ ከፍተኛ ጊዜ እንግልቶችን ስለሚያጋጥመው ተመሳሳይ አገልግሎት ለማግኘት በቅርበት ያንን ፈጽሞ የሚመለስበት አደረጃጀት ቢፈጠርለት የበለጠ ይሻላል ብዬ ስለሚያስብ ነው። በዚህ ሁኔታ ለሚታዩ አካባቢዎች ክልል መሆን ያለውን ክልል ወደ አቅራቢያ የመውሰዱ ጉዳይ የመልካም አስተዳደርም
እድገትንም የሚያፋጥን የሚያሳልጥ አገልግሎት አሰጣጥ ስለሚያቀርብ ጥሩ ነው ይወስዳለሁ የሲዳማ ምክንያት ስንመጣ ሲዳማ ያን ያህል የርቀት ጥያቄ አይደለም የሲዳማ ፍላጎት የነበረው ክልል አንደኛ ፖለቲካዊ ምክንያት ነው ብሎ መነሳት ይቻላል የሲዳማ ፖለቲካዊ ምክንያቱ ምንድነው ሲዳማ ባለፈበት ረዘም ላለ ጊዜ ያለፈበት የፖለቲካ ስርዓቱ የሰጠው ያጎናጸፈው ልምድ አለ እንውሰድና ከኃይለ ሥላሴ ዘመነ መንግስትም ቢሆን ጠቅላይ ግዛት አደረጃጀት ነበረ ያ አደረጃጀት ማይከልን ሲዳማ አድርገው የአደረጃጀቱ ስያሜ ጭምር ሲዳሞ በሚል ሰይሞ የሄደበት የዛ አካባቢ አስኳል አድርጎ የወሰደበት የራሱ ታሪካዊ ዳራ አለው ምክንያቱም ወደዛ አይነት አደረጃጀት ከመመጣቱ በፊት ሲዳማ በአካባቢው በራሱ ተደራጅቶ የራሱ አደረጃጀትና አሰራር መንግስትነት መልክ የነበረው የግንኙነት ስርዓት ስለነበረ ያንን ወስዶ ሌሎቹንም አሰባስቦ በሄደበት ሂደት ውስጥ ፖለቲካዊ ቪዚቢሊቲ ነበረው የደርግ ስርዓትንም የወሰደን ከሆነ ያንን አደረጃጀት ሲዳማን እንደ አንድ ማይከል አድርጎ ሲዳማ የሚለውንም ስያሜ አጉልቶ የሄደበት የፖለቲካ ገጽታ አለ ሲዳሞ ክፍለ ሀገር ወዘተ በማለት ነበር ቀጠናው የሚሰየመው በኋላ ላይ የመጣው የኢህአዴግ አደረጃጀት ስንመጣ የደቡብ ብሔሮች ብሔረሰቦችና ህዝቦች ክልላዊ መንግስት ብሎ ስለው ሲዳማ ተዘለለ ወይም ተረሳ እንደ አይነት ነው ፖለቲካዊ ምክንያቱ ስለዚህ ሲዳማ በኢትዮጵያ ፖለቲካ አውድ ውስጥ እንደ አንድ ብሔር ሚና አለኝ መታየትም አለብኝ መታወስም አለብኝ መታወቅም አለብኝ ለዚህ የተመቸ አድራይት አይደለም አድራይቱ እኔን ደብቆኛል ብሎ ባሰበበት ፖለቲካዊ ምክንያት በማድረግ በቂ ተሳትፎም እንዲኖረው ያንን ለመደራደር ለመገዳደር በሚያስችለው መልኩ አድራይት ፈለገ ስለዚህ የሲዳማ ያደረጃጀት ዋናው ሞቶ ፍላጎቱ ፖለቲካዊ ነው ብሎ ፖለቲካዊ ግን መገለጫው ምንድነው እዛ ውስጥ የሚመጣው ኢኮኖሚያዊ ፋይዳም አለው ፖለቲካዊ ብቻ አይሆንም ፖለቲካዊ መብት ካገኘ የመወሰን መብት ካገኘ የማቀድ የመፈጸም ለዛ የሚመች ህግ ማውጣት ወዘተ በየአካባቢው ያለው ህጋዊ መብት ካገኘ ክልሉና የክልሉን አቅም በዚህ ደረጃ ቃኝተ በሚጠቅመው መልኩና እድገትን በሚያፋጥን መልኩ የመውሰድ የተሻለ እድል የሚሰጥ በመሆኑ ፖለቲካዊም ኢኮኖሚያዊም ነው ግን ዋናው ምክንያት ፖለቲካዊ ነው ብለን ነው የምንወስደው ፖለቲካዊም በኢትዮጵያ ፖለቲካ ውስጥ የመታወቅ ፍላጎት አለው እስቲ ይህንን ለማብራራት መታወቅ መጉላት መደበቃችሁና መውጣታችሁ የገጽታ ጉዳይ ነው ሲዳሞ ክፍለ ሀገር ሲዳማ ወዘተርፈ ፖለቲካዊ መገዳደር ደግሞ መገለጫው ብዙ ነው መሰባሰብን በሚፈቅድ ወይም በሚያበረታታ ህገ መንግስታዊ ስርዓት ላይ እናንተ አሁን የምትሉትን ጎልተን መውጣት መገዳደር የምትሉትን በተጨባጭ አግኝታችሁታል ከገጽታ ባሻገር የመጀመሪያው ነገር መገዳደር የሚለውን እኔ ብዙም አላምንበትም መገዳደር የራሱ ትርጉሙ መፋተግን ስለሚያስከትል ማለት ነው እሺ መገዳደር ሳይሆን የኢትዮጵያ ፖለቲካ አውድ አሁን ያለው መተባበር እና መደራደር ነው ኢትዮጵያ ውስጥ መገዳደር እኔ እያልኩ ያለሁት በዚህ በኔጌቲቭ ትርጉሙ ሳይሆን መገዳደር ማለት በኩል ቁመና ላይ ያገባኛል ባይነታችሁ ተሳትፏችሁ የመወሰን አቅም ማለት ነው የመወሰን አቅምና መገዳደር ስለሚለያይ ነው መገዳደር አሁን እየሆነ ካለው ሁኔታ ተነስተህ ነው እሺ ምታነሳውና ያ ቻሌንጅ የማድረግ መሆን ያለበትም ጭምር መሆን የለበትም ብሎ የመገደብ የመዝጋት ወዘተ ኔጌቲቭሊ የመቆም ዝንባሌ ስላለው ነው የኢትዮጵያ ፖለቲካ በየስል ደግሞ አሁን እየሆነ ያለው ሳይሆን እንዲሆን የሚፈልገው የብልጽግና መራሹ እንደ ፓርቲ ያለው አስተሳሰብና አሁን መንግስት የሚመራው ፓርቲ ስለሆነ የመንግስት አስተሳሰብን ተደርጎ እየተሰራ ያለው የመገዳደር ሳይሆን የመፎካከር አለ መተባበር አለ መተባበርና መፎካከር በሚዛኑ የሚመጣው ደግሞ በመደራደርና ኢንክሉሲቭ በሆነ አካዋና አካሄድ ነው በዚህ ሁኔታ ነው እኛ የምንሄደውና እኛ ከፌደራል መንግስት ጋር በተቀመጡ በህግ መርሆችና መሰረት ሐሳቦች ጋር ነው መሰረት አድርገን የምንገናኘው
ከክልሎች ጋር የምንገናኘውም ክልል ለክልል ያለው የመንግስት ግንኙነት አግባብ የተቀመጠ ማይቀፍ አለው ከዛ ያለፈ ታሪካዊ ዳራ አለው ከክልሎች ጋር የሚኖረን መስተጋብር የሚሰጠን ጥቅምም አለው እነዚህ ጥቅሞችን ታሳቢ ባደረገ ከክልሎች ጋር ያለን ግንኙነት ለኛም ለሌሎች ክልሎችም ከሚያስገኘው ፋይዳ አንፃር ነው ግንኙነታችን የሚወሰነውና በአጠቃላይ የመገዳደር ሐሳብ ሳይሆን የመተባበርና አብሮ የመወሰን አቅምን የወሰርክ እንደሆነ ግን ወደ አመጣው አውድ ልምጣና በደቡብ ካልከው ደቡብ የሚለው ማንነት ሌላ ነው እኔ ያወራ ያለሁት በሲዳማዊ ማንነት ነው ሲዳማ እንደ ሲዳማ በኢትዮጵያ ውስጥ አሁን የመወሰንም ይሁን የማድረግ አቅሙን የወሰድን እንደሆነ ከትናንቱ በጣም የተሻለ ነው ይሄንን በብዙ መልኮች አይተናል ለምሳሌ አንደኛ የገጽታ ያልከውም የገጽታ እድል የሚገኘው በራሱ በአደረጃጀት ነው እሱን ነጥብ እንዳጠለ ምክንያቱም ሲዳማ ዛሬ ላይ በኢትዮጵያ ፖለቲካ ውስጥ ያለው የተሰመነትም የመሰማትም አንተ እንኳን በዚህ መድረክ እኔን ጠርተኝ በዚህ ደረጃ ማወያየት ይወሰርን እንደሆነ አሁን ባለው አደረጃጀት እሱን ተከትለና ሲዳማ አሁን ባሳየበት እንቅስቃሴና በታየበት ልክ ያገኛ አቴንሽን ነው እንጂ ድሮ ደቡብ ውስጥ በነበረበት ጊዜ ሲዳማ ተብሎ ተፈልፍሎ ሲዳማ እኮ ያንም ዞን ነበር ዞን አስተዳዳሪም አለው ህዝብም አለ በዛ ደረጃ ቦታና ጊዜ ጆሮ አግኝቶ ተደምጠዋል ወይ ብለን ብንወስድ አላምንም ተደምጠዋል ብዬ እኔ ራሴ ፊቼ ጨምበላላ በዓልን እንኳን አደረሳችሁ ብዬ ለኢትዮጵያውያን በኢትዮጵያ ቴሌኮም ስርዓት ለማሳወጅ ፈልጌ የተከለከልኩ የዞኑ አስተዳዳሪ ነኝ በማግስቱ በ2013 ላይ ሲዳማ ክልል ከሆነ በኋላ የመጣ ፊቼ ጨምበላላ የኢትዮጵያ ቴሌኮም ከኔ ጋር ያንን አድርጎታል ምን ማለት ነው ይሄ ብለከሰርከው ገጽታ ጉዳይ ብቻ ብለን ሳይሆን ገጽታ ጉዳይ በራሱ ሊመጣ የሚችለው አንዳንዴ አድረያየቱም መሰረት በማድረግ ነው የሀገራዊ ሪሶርስ ነውና ሀገራዊ ሪሶርስ ትሪት የሚያደርግበት የራሱ ርቀት አለ እዛ ርቀት ደረጃ ሲደርስ ትሪት ትደረጋለህ ከርቀቱ በታች ከራክ ተደብቀህ ትቀራለህ እነዚህ ነገሮች እንዳሉ ሆነው ሲዳማ ለምሳሌ በሀገሪቷ ባለፉ ጊዜ በተፈጠሩ ሀገር የማዳን ዘመቻዎች ውስጥ የተጫወተው ሚና ቀላል አይደለም ይሄንን ማድረግ ራሱን ኦርጋናይዝ አድርጎ ውስጥ ያለውን ፖቴንሻል አቀናይቶን አስተባብሮ በሀገሪቷ የሀገር አንዱ አለንታን አቅም ሆኖ ያለፈበት ሁኔታ ነው ያለው አንድ ግንባር ተሰጥቶት መከላከያ ኃይላችን መሸፈን ያልቻለበትን ክፍተት ሲዳማ በራሱ ኃይል እንዲመራ በራሱ ትጥቅ በራሱ ስንቅ በራሱ ሰራዊት ሀገርን እንዲጠብቅ ኃላፊነት ተሰጥቶት ኃላፊነትን ለሁለት ዓመት ተወጥተው ያ አካባቢ ዛሬ ላይ በፖለቲካ ውይይትና ንግግር ጭምር ሰላማዊ ሲሆን ሰራዊቱ ወደ ወጣበት ክልል የተመለሰበት ሁኔታ ማየት ይችላል ከዛ ባለፈ በፖለቲካዊ በፓርቲ ደረጃ ብትወስዶ በመንግስታዊ ኃላፊነት ደረጃ ብትወስዶ በወዘተ እነዚህ ሁሉ ቪዚቢሊቲ ለሲዳማ ደግሞ በኢትዮጵያ ፖለቲካ ውስጥ ተሳትፎ እድልና አቅምን የጨመሩ ናቸው ክልል በመሆናችን በዚህ ረገድ እንኳን ፖለቲካዊና ፖለቲካሊ የመታየት የመታወቅ የመደመጥና የመሳተፍ አብሮ የመወሰኑ ወዘተ የመሳሰሉ እድሎችን በብቃት አግኝተናል ቀሪ ጉዳዮችም አሉ እሱ በሂደት እየሰፋ ይመጣል እኚህም ግን በቂ ማሳያዎች ናቸውና ስለዚህ ህገ መንግስታዊ መብት ከመሆኑ ባሻገር የተገኙ ፋይዳዎች ናቸው ጥሩ ምሳሌዎች ናቸው የተነሱት ከኔም ግብዣ ከኢትዮ ቴሌኮም አንፃር በራሱ በቂ ማሳያ ነውና ስለዚህ ከህገ መንግስታዊ መብት ብቻ ሳይሆን ህገ መንግስቱ ከሰጣቸው መብት ጭምር እንደነዚህ አሁን እርሱ እንደገጠሙት አይነት ሁኔታዎችን ታሳቢ አድርገው ሌሎቹም ቢጠይቁ ሊገርመን አይገባም ማለት ነው ክልል በመጠየቅ ምንም የሚያስገርም ነገር የለውም ክልል አደረጃጀት ነው ክልል አንድ አካባቢ በመሆኑ ሌላ አካባቢ የሚጎዳበት ምን ምክንያት ስለዚህ ጥቅሙ ያለው ስጋት ብቻ ነው የሚታየውና ጥንቃቄ የሚፈልጉ ጉዳዮች ገና አሉ እነዛ ማስተካከል ነው ለምሳሌ አንድ አካባቢ ክልል ሲሆን ሌላውን የመግፋት
አዎ ወደሱ ልመጣ ነው አዝማሚያዎች ተጠንቀቀ ማድረግ ነው እንጂ እናንተ ጋር ክልል መሆን ምንም የሚፈጥረው አንዱ ተግዳሮት ሌሎችን ላይ ሊያደርስ የሚችል የሰብአዊ መብት ጥሰትና መድሎ ያለ ማካተት ጉዳይ አንድ ተግዳሮት ፖለቲካል ሳይንሱም ስለሚያስቀምጥ ከዚያ አኳያ እናንተ ጋር እንዴት ሌሎችም አንድ በተለይ ከተሞቹ አካባቢ የሲዳማ ፖለቲካል ኢኮኖሚ በፈጠረው ምክንያት ከየሌላ ክልል ተወላጆች በስፋት የሚስቱ ትልልቆቹ ከተሞች ላይ በተለይ በቁጥር እጅግ የላቁ በንግዱ ማህበረሰብም በመሳሰሉት አሉና እናንተ ጋር ከመድሎ ከሰብአዊ መብት ጥሰት አኳያ ሲዳማ እንደ ክልል ሲሆን እነዚህን አካላት ከማካተት ከማሳተፍ አኳያ እንዴት ነው ወደዚህ መጣለው ግን መጀመሪያ ያነሳነው ላይ አንድ ቁም ነገር ያልጨረስ ነው ሁሉም ተነስቶ ክልል ቢጠይቅ ክልል ሊውን ብሎ ቢፈልግ ምንም የሚገርም የሚያስደነግጥም ነገር የለውም የሚል ሐሳብ አስቀምጫለሁ ይሄ ብቻውን ግን በቂ አይደለም በደንብ መታሰብ ያለባቸው ጉዳዮችም ደግሞ አሉ ክልል መሆን ይቻል ይሆናል ክልል ሆኖ መዝለቅ ግን በራሱ ፈተና አለው ይሄ የምልበት ዋናው ምክንያት አሁን የምላቸው ሊስተካከሉ የሚገቡ ክልል መሆንና ክልል ውስጥ የሚኖሩ ነዋሪዎች መብትና ጥቅም ብሎም ከሌሎች ነዋሪዎች ፍሰትና እንቅስቃሴ ቀጥሎ የሚመጡ አጠቃላይ አንድ የፖለቲካና ኢኮኖሚ ማህበረሰብ ከመፍጠር አንፃር የሚመጡ ተግዳሮቶችን በፖለቲካዊ መንገድ ከቆየው ከህዝብ ለህዝብ ግንኙነትና ባህላችንን አንፃር አስተካክሎ ቃኝቶ አስማምቶ መሄድ የሚቻሉ ናቸው ይሄ እንዳለ ሆኖ ከዛ ባለፈ ክልል ከተኮነ በኋላ በርካታ መዋቅሮችን የሚፈጥር በመሆኑ እነዛ መዋቅሮች የራሳቸው የሚያስወጡት ወጪ ስላለ ክልል በመሆን ምክንያት ብቻ ደግሞ የሚመጣ ሪሶርስ የለም ሪሶርስ በበቂ ደረጃ ካልመጣና ክልል መሆን ተጨማሪ ወጪ ካስከተለ ክልል ሆነ ቢባል እንኳን ክልል ሆኖ መዝለቅ የማይቻልበት አደጋና ፈተና አለ ከዚህ ተነስቶ ክልል ኑር ብቻ ሳይሆን መሆን እንችላለን ፖለቲካሊ ግን በተግባር ክልል ሆነን መዝለቅ መቀጠል እንችላለን ወይ የምለው አስሬ ማሰብ የሚጠይቅ ትልቅ ተግዳሮት አለው ገብቶበት ማየት መብት አይደለም ወይ ገመንግስቱ የሰጠውን እንትን ልክ እናንተም ገብታችሁ ነው ያያችሁት ብዬ ነው ገብቶ ማየት ፈተናውን የሚያጣጣማችሁት ገብታችሁበት ነው ገብቶ ማየትና ደርሶ ማስተዋል የተለያዩ ነገሮች ናቸው አንተ ገብተህ ካየኸው ወድቄ እነሳለሁ እንደማለት ነው የሚያዳልጥ ነገር መሮኑን ካወቅ ደግሞ ሳትረክቶም ለማለፍ ማሰብ ሌላኛው አማራጭ ነው ስለዚህ ገብቶ ማየት ብቻ ሳይሆን ቆሞ ማየትም ያስፈልጋል በሌሎች ላይ መማርም በቂ መረጃ መሰብሰብና መተንተንም እንደ ምሁር መወያየትን አቋም መያዝም እዚህ አካባቢ ጥቅም ላይ ሊውሉ የሚገቡ ሐሳቦች በመሆናቸው እኔ ሁሉም ተነስቶ ሲዳማ ክልል ስለሆነ አይደለም ሲዳማም ሌላውም ክልል በመሆን ሂደት ውስጥ ጥቅሙንም ተግዳሮቱን የሚያልፍበት አቅምንም በአግባቡ ከዳሰሰ በኋላ ወደ ውሳኔ ቢሄድ እንጂ በስሜት ተነስተን በሩ ክፍት ነው በመልም በለው አይነት አዋጣም የሚል እይታ ሲዳማ ክልል ከሆነና ክልሉን በመምራት ሂደት ፈተናውንም ጭምር በደንብ ፔኑ ከተሰማኝ በኋላ የተረዳሁት ሐሳብ ስለሆነ እኔን አስቀምጬ ማለት ፈልጋለሁ ግን ፔኑንም ተሰምቶት ተግዳሮቱን ያያለፉ እየተወጡት እኮ ነው አመታት ተቆጥረዋል ሌላውም እርሱ ያደረጉትን የማድረግ አቅም እንዴት ያጣል ብዬ ኮንክሉድ አላረኩም እኔ ክልል አትሆኑ ይያልኩም ዘግም ከፋችም አይደለሁም አንደኛው ነገር የመጀመሪያ ክልል ስለሆነ እኔ ማለት የሚችለውና የሚፈልገው ያወኩትን ያህል በሲዳማ ክልል በመሆን ኮንቴክስት ጥቅሞችም አሉ ጉዳቶችም አሉ ጉዳቶችም እነዚህ ናቸው ማንንም ሰምቶ ቢያስተውላቸው ይጠቅሙ ይሆናል የሚል የራሴ ሐሳብ ማስቀመጥ ነው እንጂ አሁን እዚህ ላይ ክልል አትጠይቁ ክልል ቶሎ ብላችሁ ጠይቁ በሁለቱም አቅጣጫ አላልኩም ሲዳማ ደግሞ በእነዚህ ፈተናዎች ውስጥ 3 አመት ሊያልፋችሁ ነው እና ችላችኋል ወይ ተባለው እንዴት ቻላችሁ ጥያቄ ስመጣ የሚያብራራው ነው የሚሆነው ወደ መጀመሪያው ጥያቄ ስንነሳ ግን ያቀረብክልኝ ጥያቄ ክልል የመሆን አንደኛ የሚያሰጋው መገፋፋቱ ይበዛ ይሆናል እና ከሌሎች ብሔሮች ብሔረሰቦች በአንድ ክልል ውስጥ ሲገኙ የሚኖረው ዕውቅና የመስጠትና ተባብሮ አቅፎ የመጓዙ ባህል እናንተ አካባቢ ምን ይመስላል ቀደም ብሎ ይሰጋል ብለን ያነሳናቸው ስጋቶቹንም እንዴት ቀረፋችሁ አልቀረፋችሁ ከቀረፋችሁ እንዴት ምን ጥያቄ ያዘል ስለሆነ አቀርባልኝ የነበረው
በዚህ ላይ አስተያየት ለመስጠት እኛ እነዚህ ስጋቶች መኖራቸውን እናውቃለን። ሲዳማ ለምሳሌ ክልል ለመሆን ሲንቀሳቀስ አንዳንድ አካባቢዎች ሲዳማ ክልል እንዳይሆን ጭምር ፍላጎት ያሳያሉ። አያገባቸውም ብለን የምናስባቸው ነገር ግን ኢትዮጵያውያን በመሆናቸውና በሲዳማ ክልል ኢንተረስቱ ካላቸውም የሚያገባቸው አያገባቸውም ብሎ መደምደም አይቻልም። ምክንያቱም ፖለቲካልም ኢኮኖሚያልም ሰው ኢንቲግሬትድ ነው፣ የተገመደ ነው። በዚህ ምክንያት አንድ አካባቢ ያለው ማህበረሰብ ሌላ አካባቢ ያለው ሁኔታ አይመለከተውም አያገባውም ብሎ መደምደም አይቻልም። በዚህ መንፈስ ተቀብዬ ነገር ግን ምንድነው ሲዳማ ክልል እንዳውን እንዲያስቡ ያስቻላቸው ብለን በእኛ ደረጃ ትርጉም ለመስጠት ሞክረናል በወቅቱ እና ለዚህ ሐሳቢያቸው ዋና መሰረቱ በወቅቱ ይጸባረቁ የነበሩ ሀገሪቱ ውስጥ ያሉ እንቅስቃሴዎች የመገፋፋት አይነት ስለነበረ ሲዳማም ክልል ከሆነ በኋላ በፊት እንኳን ከደቡብ ጋር ሆነው ወደ ፖለቲካ ወሳኝነት አመራርነት ተው አድርግ ወደሚልበት ፓወር ስመጣ ብዙ አይነት ሰው ተሳትፎ ያለው ነው። በጋራ ተወያይቶ በጋራ ወስኖ የሚፈጽመው ነው። በዛ ሂደት አንድ ብሔር ብቻ ሐሳብ የሚንሸራሸርበት የውሳኔ የሚያገኝበት አይደለም። በደቡብ ደረጃ እየተነበረ ያ በመሆኑ በሲዳማም አካባቢ የሚፈጠሩ መልካም ያልሆኑ ነገሮች ካሉ ከህግ አንፃር አይደለም ብሎ የሚሟገቱ ማስቆም የሚችሉ የማስቆም ስልጣንና ፓወርም የተሰጣቸው አይነት አድራየት እንደ ከለላም ይታሰብ ስለነበረ አሁን ሲዳማ ያንን አጥራፈርሶ የራሱን ክልል ከከለለ በኋላ ሲዳማ የሆነ ሰው ነው የሚወስነው በቡድንም በግለሰብም ደረጃና እነዚህ ሰዎች ሌሎችን ሊገፉ ይችላሉ የሚል ተጨባጭ ስጋት ነው የነበረው። እሱን ነው በእኛም ትንታኔ የደረሰው። ከዚህ ተነስተን መፍትሄ ለማስቀመጥ ነው የሞከርነው። ክልል ከመሆናችን በፊት ሲዳማ ክልል ከሆነ ክልሉን እንዴት ያወቅረዋል፣ እንዴትስ ይመራዋል፣ የክልሉ አጠቃላይ ሶሺዮ ኢኮኖሚክ እንቅስቃሴ የፖለቲካና ኢኮኖሚያዊ እንቅስቃሴም እንዴት ይቃኛል ለምለው ክልል ከመሆናችን ጎን ለጎን ሮድ ማፕ አዘጋጅተን የሄድንበት ስለሆነ በዛ ምዕራፍ ላይ ሆነን ሲዳማ ክልል ከሆነና ሲዳማ ክልል ከሆነ በኋላ የሚኖረው አካሄዱ ምን መምሰል አለበት የሚለውን ወስነን የገባ ነው። ከመነሻው ጀምሮ አስቀድሞም ቢሆን ሲዳማ በባህሪው ባይዘዌ አቃፊ ህዝብ ነው። ያኔል ሰው ሚገፋ እንግዳ ባዳ ዘመድ ጎረቤት ወዘተ የሚል አይነት ባህሪ የለው። እንደውም በሲዳማ አካባቢ እንግዳ ብለን ስንወስድ እንግዲህ ከአንድ አካባቢ ወደ ሌላ አካባቢ ከሚታወቅበት ወደማይታወቅበት አካባቢ የመንቀሳቀስ ነገር ግምት ውስጥ እናስገባና አዲስ ፊት አዲስ ሰው ሲያጋጥምህ እንግዳ ብለን ነው በጥቅሉ የምንገልጸው። በዚህ ደረጃ ቀደም ብሎ ያለው የሲዳማ ባህልም ቢሆን እንግዳ የሚባል ነገር ስመጣበት ደጁ ላይ ሲደርስ ወይ ውሃ ስጡኝ ብሎ ቢጠይቅ ውሃ ከመስጠት ቤት የበሰለ ነገር ካለ ቅድሚያ ምግብ ወዘተ ይፈልጋል። ውሃ ለንጂ ርቦት ይሆናል ብሎ የሚያስብ ስለዚህ ቤት የፈራ ነገር ካለ እንዲቀምስ የሚያደርግ ቀጥሎ ወተት ያን እንደ ልብ ነው የሚሰጥ ውሃ መጨረሻ ላይ የሚሰጥ ካስፈለገ ቡና ብልቶ አጠጥቶ የሚሸኝ አይነት ማህበረሰብ ነው ያለውና ሲዳማ አካባቢ ቀደም ብሎም ቢሆን የመገፋፋት ዝንባሬ ብዙ የለም። ከዚህ ተነስተው ዳቡሹ ብሎ በፍቅር እንግዳን የሚቀበል አብሮ የሚኖር መቻቻልን ያወቀ ማህበራዊ መሰረቱም ቢሆን በእድር በቤተክርስቲያን በወዘተ ተሳስረው ተግባብቶ የሚኖር ህዝብ ነው። ይሄ ካልቸር በጣም ወሳኝ ነው ቀጥሎ ለሚኖረው እንቅስቃሴና ክዋኔ የዛ አይነት መሰረት ያለው ማህበረሰብ ስለሆነ እኛም ወደ ፖለቲካ አሁን ስንመጣ ከዛ ማህበረሰብ ወጥተን በመሆናችን ሲዳማ ክልልም ከሆነ ክልል ውስጥ ያሉ ነባር ማህበረሰቦች እንዴት ይቀጥላሉ? እንዳውም ሲዳማ ክልል በመሆኑ ያሉ እድሎችን በተሻለ ደረጃ ለመጠቀም ሌሎችን በተጨማሪነት እንዴት ሊስብ ይችላል ሲዳማ የሚለው የተቃኘበት ነውና አንደኛ የሚጀምረው ከህገ መንግስት ነው። እንደምታውቀው ክልሎች ህገ መንግስት አላቸው። ስለዚህ ሲዳማ የሚመራበት የክልሉ ህገ መንግስት አዘጋጅቶ ነው ወደ ክልል መንግስትነት የመጣው። ስልጣን ከተሰጠው ወዲያውኑ ህገ መንግስት ነው የጸደቀው። በዛ ህገ መንግስት መሰረት ነው እያንዳንዱ ነገር ተግባራዊ ሲሆን የመጣው እስካሁን። ስለዚህ ህገ መንግስት ላይ የመጀመሪያው ሲዳማ ማለት ማን ነው የሚለውን ዲፋይን በማድረግ ነው የሚጀምረው ህገ መንግስቱ። ሲዳማዊነት እውቅና የሚሰጠው ለማን ነው? እዛ ላይ የተቀመጠው ምንድነው? ሲዳማ የሚለው
በሲዳማ ቋንቋ የሚያውቅ ባህሉን የሚያውቅ ባህሉን የተቀበለ ሲዳማዊ ስነ ልቦና ያለው ሲዳማ ነው ይላል። እሺ ይሄ የመጀመሪያው ኢንትሪ ነው። ይሄ አሁን ለብዙ ሰው መፍትሄ ይሰጣል። ለምንድን ነው እንደዛ የሚለው? ከሲዳማ ክልልና የሲዳማ ክልል ውስጥ ያሉ መብቶች በሚመጡበት ጊዜ ፖለቲካዊ መብቶችም አሉ። እነዛ ነገሮች ላይ ተሳትፎውን ገና ከሳበው ነው የሚጀምረው። ተሳትፎ የማስፋት ከዛ በመቀጠል የክልል ምክር ቤት አባላት ሲወከሉ ጭምር ክልል ምክር ቤት የመጀመሪያ ኢንትሪም አይነት መሸጋገሪያ ምክር ቤት ነው አቋቁመን የገባን 2013 ስለነበረ ምክር ቤት ክልል ምክር ቤት ፌደራል ምክር ቤት የሚወስኑ ምርጫዎች 2013 ወደ ሰኔ ነው የተካሄዱት። ከዛ በፊት እኛ 9-10 ወር መርተናል። እስከዛ የሄድንበት ደግሞ ጊዜያዊ ምክር ቤት አቋቁመን ነው። ጊዜያዊ ምክር ቤት ያቋቋምንበት የዞኑ ምክር ቤት የሲዳማ ተወላጆች በነባሩ ደቡብ ምክር ቤት ህዝቡ ወደ ክልል ምክር ቤት ስልጣን ሰጥቶ የላካቸው በምርጫ እሺ እነዛ ዞኑ ምክር ቤት አዋሳ ከተማ የራሱ ምክር ቤት አለ። አዋሳ ከተማ ምክር ቤት የሚወክላቸው እነዚህ የተወጣጡበት የክልሉ ምክር ቤት መስርተን ነው የሄድነው። እሺ የዛ ምክር ቤት ውስጥ 40% ብቻ ከፍለው ቤቶን ከተረከቡ በኋላ ቀሪውን 60% እስከ 20 ዓመት ድረስ መክፈል እንደሚችሉ ያውቃሉ? እንኳን ደስ አለው። ዲኤምሲ ሪል ስቴት የእርሶን አቅም በመገናዘብ ለየት ያለ መፍትሄ ይዞሎት ቀርቧል። በክፍያ ምክንያት ፍጹም ሳይጨነቁ 40%ን በ2 ዓመት ጊዜ ውስጥ ከፍለው ቀሪውን 60% ቤቱን እየኖሩበት ወይም እያከራዩት እስከ 20 ዓመት ድረስ መክፈል እንዲችሉ ለየት ያለ እድል አቅርቧል። ለምሳሌ የሚገዙት ቤት 10 ሚሊዮን ብር ቢሆን 40%ን ማለትም 4 ሚሊዮን ብር በ3 ዙር በ2 ዓመት ከፍለው ቀሪውን 60% ማለትም 6 ሚሊዮን ብር ቤቱን ከተረከቡ በኋላ እስከ 20 ዓመት ድረስ መክፈል ይችላሉ። እንደ ፍላጎቶም አጠቃላይ ክፍያውን በ8% ቅድመ ክፍያ ጀምረው ቀሪውን በ9 ዙር ከፍለው ማጠናቀቅ ይችላሉ። ልብ ይበሉ፣ እነዚህ ቤቶች በለቡ መብራት ኃይል እየተገነቡ ያሉ ሲሆን የመጨረሻው ዙር ሽያጭ ላይ ስለሆነ ሳያመልጦ ስክሪኑ ላይ ባለው ስልክ ፈጥነው ይደውሉ። ዲኤምሲ ሪል ስቴት ከማስተዳደር የወረዳ የዞን የመሳሰሉት ላይ በምክር ቤት ደረጃ የሚሳተፉ የሌላ ክልል ተወላጆች አሉ ወይ? በዚያ ላይ ግን የሲዳማ ሕገ መንግስት መግቢያው ላይ ደግሞ የመጀመሪያው መግቢያው ላይ ለሲዳምኛ ቋንቋም የሚሰጠው ትኩረት አለና ከሱ ጋር ተያይዞ በምክር ቤት ብቻ ሳይሆን በርግጥ አቃፊነቱ በባህል ደረጃ በዚያ እርሶ በገለጹት ደረጃ ላይ ማንንም ልዩነት አይኖረውም። ትክክልም ስለሆነ ስለምናቅም ስላየንም ማህበረሰብ ውስጥ ገብተን ፖለቲካሊ ግን ቢያንስ በወረዳና በከተማ አስተዳደር ደረጃ ወደ አስፈጻሚነት እንደዚህ የመሳብ ነገር የሌላ ክልል ተወላጆችን አለ ወይ? እንዳይኖር ደግሞ ይሄ ሲዳምኛ ቋንቋ የሚለው ነገር ሳይገድብ እንኳን የወረዳና የአዋሳ ከተማ በክልል ምክር ቤት አሉ እያልኩ ነው ያለው። ገብቶኛል። ወደ አስፈጻሚነቱ ክልል ምክር ቤት እንዲኖሩ የተደረገው በምርጫ ቀርቦ ህዝቡ መርጧቸው ነውና አሁን ባለን በአዲሱ ሲዳማ ክልል ምክር ቤት ውስጥ የሌሎች ብሔር ብሔረሰብ ተወላጅ የሆኑ ሲዳምኛ ቋንቋውን የማይችሉ በምክር ቤቱ የምክር ቤታችን አባላት ናቸው። ይሄ ከለርፉል መሆን ምን ያህል ሲዳማ ክልል ወደ አቃፍነት ቆርጦ የሄደ መሆኑን ነው የሚያሳየው። ይሄ ደግሞ የመጣው ዝም ብሎ አይደለም። ከመጀመሪያው ጀምረን ነው በዚህ መልኩ መርተን ያመጣ ነው ብያለሁ። ፖለቲካል ድንግነሱ አለ። ይሄ በአዋሳ ከተማ በስፋት ይታያል። ባይዘዌ ሲዳማ ክልል ምክር ቤት ያው ሲዳማ ክልል የሥራ ቋንቋ ሲዳምኛ ነው። ሆኖም ግን ክልል ምክር ቤት ጭምር ሐሳብ፣ ጥያቄ፣ አስተያየት ለማንሸራሸር የግድ ሲዳምኛ መናገር አይጠይቅም። በራሱ በሚችለው ቋንቋ የሚናገርበት አሰራር አለ። ያን ያህል ዲሞክራሲያዊና አቃፊ ሆኖ እንዲቀጥል በመፈለጉና ቅርብ ጊዜ ምክር ቤት ጉባኤ አድርገን ነበረ። በዛ ምክር ቤትም ሲዳምኛ የማይናገሩ እኔ ሲዳምኛ አልችልም ግን ሐሳብን በአማርኛ ገልጻለሁ ብለው ሐሳቡን የገለጸበት ቤቱ በጥሞና ሰምቶ እንደማንኛውም ተናጋሪ ተቀብለው በኋላም ሐሳቦች በዛ ደረጃ ተንሸራሽረው የሄድንበት ተጨባጭ አብነት በሚዲያም ተቀርጾ ያለ ሀቅ ነው። በዛ ደረጃ ሰፋ ብለው የሄደ ነው። ይሄ ወደ አስፈጻሚው ይመጣል። አስፈጻሚው በአሁኑ ደረጃ በካቢኔ ደረጃ ካቢኔ 17 ነው። 17ቱ ደረጃ አልገባም እንጂ በክልሉም
በተለይ አዋሳ ከተማ አድሚኒስትሬሽን ውስጥ በመምሪያ ኃላፊ የነሱ ካቢኔ ደረጃ ጭምር ማለት ነው የሌላ ብሔር ተወላጆች አሉ። በጣም ጥሩ። ይሄ ትልቅ ልምድ የሚወሰድበት ነው። ይሄንን የክልልነት ጉዳይ አንስተን አንዳንድ ጉዳዮችን ደግሞ እርሱም በተለያዩ መድረኮች ላይ የሰሟቸው ይመስለኛል። ለምሳሌ ማቋቋሚያ ታክስ ፎርስ ማቋቋም ሂደት ላይ የሀገር ውስጥም ሆነ ዲያስፖራ የሆኑ ሲዳማዎችን ከማሳተፍ አኳያ በተለያዩ አውትሌቶች ላይ ስመለከት ጥሩ እንደነበር ነው የሚመሰከረው። ነገር ግን ክልሉን የሚመሩ የቢሮ ኃላፊዎችን የመጀመሪያውን ደረጃ ላይ ስትሄዱ በብዙ መንገድ የሚታማና ለምሳሌ የተጨበረበረ የትምህርት ማስረጃ ያላቸው በከፍተኛ ስርቆት የተባረሩ የፕሬዝዳንቱ የቅርብ ዘመዶች እንደዚሁም ደግሞ በበፊቱ በመጀመሪያው ፕሬዝዳንት ወይም ዞን በነበረ ጊዜ ክልሉን ሲመሩ የነበሩት እንደ ደቡብ ክልል በሳቸው ተበድለናል ብለው በሚያምኑ ግለሰቦች የተጥለቀለቀ አስፈጻሚ ነው አሁን በሲዳማ የሚገኘው የሚል ሐሳብ አስተያየት በተለያዩ መድረኮች ሰማለው። ምንድነው ሐሳቦት? የመጀመሪያው ነገር ይሄ ሁሉ ውሸት ነው። ለምንድነው ውሸት የሚሆነው? ሲዳማ ክልል ሲመሰረት 18 ካቢኔ አባላትን 3 የድርጅት አስተባባሪዎችን እኔን ሲጨመር 22 ቁልፍ አመራሮችን በማደራጀት ነው የሄድነው። እነዚህ 18 ካቢኔ አባላት የመጡበት አንግል ስንወስድ አንደኛ ከ18ቱ 30% ወር 6 የሚሆኑቱ ከዩኒቨርሲቲ አካባቢዎች የመጡ ምሁራን ናቸው። አመራር ደረጃ ያልነበሩ የፖለቲካ ንክክ ብዙ የሌላቸው ነገር ግን በሙያቸው በእውቀታቸው ሲዳማ ክልል በመሆኑ ሂደትም ተሳትፎ ያላቸው ሙያዊ አገልግሎታቸውን እያበረከቱ ያሉ በህዝቡን ከፍተኛ ታማኝነት ያላቸው እከለ የተባሉ ምሁራንን የጤና ቢሮ ኃላፊ መጥቀስ ይችላል። የአዋሳ ዩኒቨርሲቲ የሕክምና ፋካልቲ ዲን የነበሩ አሁን የአዋሳ ከተማ ከንቲባ የነበሩት የክልሉ ከተማ ልማት ቢሮ ኃላፊ ናቸው። የአዋሳ ዩኒቨርሲቲ የአንድ ፋካልቲ ኦር የአንድ እንደዛ ዲፓርትመንት ኃላፊ የነበሩ ረዳት ፕሮፌሰር ፍቃዱ የሚባሉ ከዩኒቨርሲቲ በዛ ሌቨል የመጡ እነዚህ የመሳሰሉትን ወጣቶችም የሚወክሉ ከዩኒቨርሲቲ አካባቢ ምሁራንም የነበሩ በጎሳ በአካባቢ ስብጥር ደግሞ ሁሉም አይነት ሲዳማን ሊወክሉ በሚችሉ መልኩ የተሰባሰቡ ናቸው። ከዛ በተጨማሪ በዚህ ደረጃ ያልነበሩ ነገር ግን በተለያየ መልኩ በሲዳማዊ እንቅስቃሴ የጎላ ተሰምነት የነበራቸው በእጀቶ በሚባለው ያን ክልል በመሆን ሂደት ውስጥም ተባብረው ተሳትፎ በሚደረግ እንቅስቃሴ የመሪነት ሚና ሁሉ የነበራቸው ነገር ግን በአመለካከታቸውም ጽንፈኛ ያልሆኑ አማካይ የሆነ ሲዳማዊ ብሎም ኢትዮጵያዊ አመለካከት ያላቸው አስማምቶ አግባብቶ ሲዳማም ሌላውንም አቃፊ ሆነው ሊመሩ የሚችሉ ከተለያዩ ካምፕ የሰበሰብኳቸው ስቲል የፋይናንስ ቢሮ ኃላፊ ዶክተር አርሶ የሚባሉ ያኔ ነበሩ። አንድ አሁን ፓርላማም ልከን የተቃዋሚ ፓርቲ እዛ ውስጥ አምጥቻለሁ። አንደውም በመሳሌነት የሚነሱት የፋይናንስ ቢሮ ኃላፊ የጸጥታ ቢሮ ኃላፊ ናቸው። የፋይናንስ ቢሮ ኃላፊው እንደውም ከትምህርት ማስረጃ ጋር ተያይዞ የሆነ ሞቲቬሽናል ስፒከር የነበሩ የቴዎሎጂ ትምህርታቸውን ሳይጨርሱ ዶክተርነታቸውን ለዚሁ ለስልጣናቸው ሲባል በማሳያነት ተነስቶ የተሰጣቸው እንደዚሁም ደግሞ ከ18 በክልል ውስጥ ከሚገኙ ቢሮዎች ውስጥ ወደ 9 የሚያህሉት የሚሆኑትም ደግሞ ከርሶ ጋር የቅርብ እንትን ያላቸው የመሳሰሉት ነገር ተያይዘው ይነሳሉ። በደንብ ነው የሚያስረዳኝ። ጠቅለል ያለው ከእውነት የራቀ ውሸት ነው። አሁን ለምሳሌ ወደ ፋይናንስ ቢሮ ኃላፊ ስንመጣ የፋይናንስ ቢሮ ኃላፊ ከዩኒቨርሲቲ በኢኮኖሚክስ የተመረቁ የመጀመሪያ ዲግሪያቸው ሁለተኛ ዲግሪያቸውንም እንደዚሁ ከሚታወቅ ዩኒቨርሲቲ የተመረቁ በሲዳማ ውስጥ በነበረው እንቅስቃሴ በማህበረሰብን በማስተባበር ጭምር ኤንጂኦ አቋቁሞ ሲዳማዊ ችግር ለመፍታት ረጅም ጊዜ የሰሩ ወጣት ናቸው። ግን ከሃይ ስኩል ህይወታቸው ጀምረው የህዝቡ ኑሮ በሚሻሻልበት መንገድ ላይ አስቦ አስተባብሮ ሪሶርስም አፈላልገው ኤንጂኦ አይነት ድርጅትም አቋቁሞ
ኢቨን እኔ የዛሬ 10 አመት የዞን አንድ መምሪያ ኃላፊ በነበርኩ ጊዜ ትምህርት መምሪያ ኃላፊ ነበርኩኝ የሲዳማ የትምህርት ችግር ምንድነው የሚለውን አፍኔ የሚባል መንግስታዊ ያልሆነ ድርጅት አቋቁሞ በድርጅታቸው በኩል የሚያጠኑ ሰዎችን አሰማርተው የሲዳማ የትምህርት ችግር ፈልፍለው ለማውጣት መፍትሄ ለማስቀመጥ የጣሩ በዛን ጊዜ ጭምር የሚያቃቸው ለሲዳማ ትልቅ አስተዋጽኦ ያደረጉ ግን ምሁር ናቸው ይሄ ሰው የፒኤችዲ የሚባለው የመጣው በዚህ 2015 ነው ፒኤችዲ ዲግሪ ከመባሉ በፊት 2 አመት እስከ ማስተርስ ባላቸው ዕውቀታቸው እኔ ሾንኳቸው እሺ አሁን የትምህርት ማስረጃቸው ጋር ታይዞ ይነሳል የተባለው ጉዳይ እኔ የሚያውቀው ነገር የለም የትምህርት ማስረጃ በአሁኑ ጊዜ ዶክተር ሆኛለሁ ብሎ አሳውቆን ዶክተር እንለዋለን ሰነድ ሳትይዙ ነው የምንድነው ዶክተርናቸው ለኛ ዶክተር የምንም ቢሆን እሺ ዶክተር ብለን መጥራት ውጪ እሺ ለሹመታችንም ሲቪ አይደለም ለሌላ እንቅስቃሴ አፕሊኬሽንም በዚህ ዶክተሬት እኛ ጋር ያመጣው ነገር የለም ትምህርቱን ግን በአግባቡ ተምረው ስለመጨረሱ ሰርቲፊኬት የሰጠው አካል ነው አፕሩቭ የሚያደርገው እውነተኛ ነው አይደለም የሚለው ለማጣራት የተቀመጠው ሀገራዊ ይሄንን የሚያረጋግጥ ተቋም ነው ያለው ከኔ አንፃር ይሄ ማስረጃ እውነተኛ አይደለም የሚለውንም ነገር አልሰማሁም እሺ ማስረጃ የመጣውም ሰው ካረር በሂደት ውስጥ ነው እየጨመረ የሚሄደው እኔ ሲሾምም በዚህ ካረር አልነበረም በሂደት ግን እየተማረ ይሄንንም ካረር መጨመሩን ሰምቻለሁ ውሸት ነው የሚል እምነት የለኝም ዶክተሩ ከመጀመሪያ ጀምሮ አካዳሚ ባክግራውንዱን ሳያየው ጎበዝ ሰው ናቸው አሁን በመደብኩት ቦታም የሚሰራው ስራ የምሁር አይነት ትንታኔ ያለው ሞቲቬሽናል ስፒችም የተባለው እኮ አቅም ይጠይቃል በዚህ ደረጃ የተካኑ ለሲዳማ ትልቅ አስተዋጽኦ ያደረጉ ያሉ ለብነት ላይ ታግቶ የሚታገሉ ምናልባትም በዚህ መልኩ የነካቸው የሚሰጡት አጽፋ ነው ብዬ ነው የሚያስበው እንጂ ችግር ነው ብዬ አልወስድም በአጠቃላይ ካቢኔ ሲያደራጅ እነዚህ ካቢኔ ተለያዩ ይሄንን ጨምረው ዝም ብዬ እስቲ አንድ ማሳያ ልጨምር ለምሳሌ በስም አንጠራም የሐዋሳ ከተማ ውሃና ፍሳሽ መምሪያ ላይ ምክትል አድርጋችሁ በመጀመሪያ የሥራ ዘመናችሁ ላይ ሾማችኋት አንዲት ግለሰብ የ8ኛ ክፍል ተማሪ ነበረች ነች በፌስቡክ ጫጫታ ከስልጣኗ በፍጥነት አንስታችኋታል ይሄ ስልክ አይደለም አንደኛ ውሸት ነው ለምን ውሸት ሆነ ብትለኝ የሐዋሳ ከተማ ውሃ ፍሳሽ በራሱ ቦርድ የሚተዳደር ነው እሺ ሁለተኛ የሐዋሳ ከተማ አመራርም ጭምር የክልሉ መንግስት የሚሾመው ይሄ መምሪያና አስተባባሪ የሚባል 10-20 ሰው ብቻ ነው 200 የሚሆን ክፍለ ከተማና የከተማው አመራር አለው ሐዋሳ ከተማ ያንን ሁሉ የሚሾመው የክልሉ መንግስት አይደለም እናንተ ሾማዎቻል ሲባል እኔ ሾምኩት ከንቲባ ነው ድርጅት ጽሕፈት ቤት ኃላፊ ነው በእነሱ አቅራቢነት ምናልባት የመምሪያ ኃላፊዎች 10-18 የሚሆኑት ነው ከዛ ውጪ እኛ የምንሾመው ሰውም የለም ከዛ ወርዶ ውሃና ፍሳሽ አገልግሎት ከተባለ ቦርድ የሚወስነው ነው እንጂ አመራር የሚሾመውም አይደለም በዛ መልኩ የተሾመም ሰው የለም አሁን ለምሳሌ 9 የሚያክል ሰው ካንተ ጋር ዝምድና ያለው ነው ከካቢኔ ውስጥ ለማለት ተሞከረ በኔ ካቢኔ ውስጥ በርሶ ካቢኔ ሳይሆን በአጠቃላይ በክልሉማ 200 ምናምን ከሚገኙ 18 ፋይናንሶች ውስጥ 9 ከሳቸው ጋር የቅርብ ዝምድና አላቸው 18 ፋይናንስ ማለት ነው ክልል እኮ አንድ ፋይናንስ ነው ያለው በክልሉ መዋቅር ውስጥ ማለት ዞኖች አሉ ከተማ አስተዳደር ወረዳዎች 37 ከተማ አስተዳደርና ወረዳዎች አሉ ሐዋሳ ከተማን ጨምረው የኛ ክልል አለ ከ37 የክፍለ ከተማውን ከጀመርክ 44 ከሚደርሱት ውስጥ 18 ፋይናንስ ከተባለ ፋይናንስ ኃላፊ ለማለት ነው አረ በፍጹም ሌላው ቀርቶ እኮ በክልል ካቢኔ ውስጥ ጭምር 18 ነው አልኩ አይደል ከኔ ጎሳ እኔ ብቻ ነኝ ሌላ ሁለተኛ ሰው እንኳን የለም ሁለተኛ ሰው ምናልባት አጠቃላይ አፈ ጉባኤውን ድርጅት ተጨምሮ 25 ሰዎች እንሆን ከሆነ ከ25ቱ ሁለት ነን ከአንድ ጎሳ ወራስ ከሌላ ጎሳ 5 ሰው ያለበት አለ 6 ያለበት አለ ከአንድ ጎሳ አሁን ይሄ ፍትሃዊ ነው ተብሎ ለመናገር እንዴት ይቻላል ከዚህ ተነስቼ ነው ቅድም የካቢኔ አወቃቀሩ በምሁራን በወጣቶች እና በበሳል በነባሩም ሂደት ውስጥ የነበሩ በድምሩ ነው እንጂ
ችግር ያለበት አልነበረም ህዝቡም በከፍተኛ ደረጃ እየተደሰተበት ነው በዛ ሁኔታ ነው ሲዳማ ሽግግር ምዕራፍ የጀመር ነው በጣም ክልሉም ተረጋግቶ ወደፊት ሊቀጥል የቻለበትም አንዱ መሰረቱ በዚህ ደረጃ አስበን ምሁራንን አምጥተን ህዝቡ የሚያቃቸውን ወደ መሪነት ስናመጣ ህዝቡ ተስፋ ጣለባቸው ወጣቶች እንቅስቃሴ ውስጥ የነበሩትንም በዚህ ደረጃ ይበሰሉና ይበቁ ለመሪነት ህዝቡ በልቦና የሚያጫቸው እነዛንም አምጥተን ካቢኔ አባል አረጋን እንግዲህ የ16 ጎሳዎች ውህድ የነበረ ይመስለኛል በፊት አሁን ሲዳማ ውስጥ ማለት ነውና ይሄ ለስልጣን ጎሳ እንዲስብጥሩን መጠበቅ ተገቢ ነው ብለው ያምናሉ እስከ ዛሬ አልነበረም በእናንተ ጊዜ የተጀመረ ነው በሚል ይነሳል ግን በእናንተም ይጀመር በነዛ ከያንዳንዱ ጎሳ ወክልና የመስጠት ግዴታ ሲያስፈልጋሉ ለስራው ብቁ ከሆነ በቂ አይሆንም ወይ ከዛ ውጪ በፊት እንደውም አንድን ጎሳ ለይቶ ለመጥቀም የሚደረግ ጥረቶች እንደነበሩ ይነገርና አሁንም ያንን ጎሳ መልሶ ለማጥቃት የሚደረገው ሙከራ ጥፋትን በጥፋት ለማረም የሚደረገው ነገር ትክክል ያልሆነና እንደውም ክልሉ ከዚህ የበለጠ መሄድ ሲገባው እንዳይሄድ ያደረገ ክልሉ እንዳይረጋጋ ያደረገ አይነት ሁኔታዎች ይታያሉ በሚል ይነሳልና ግድ ነው ወይ ጎሳን እንትን ማለት ጎሳን ግምት ውስጥ ማስገባት በመሪህ ደረጃ ያን ያህል አስፈላጊ ነው ብዬ አላምንበት አሁን ባለው ተጨባጭ ሁኔታ ግን ኢግኖር አድርጎ መሄድም የራሱ አደጋ አለው እንደ ስርዓት ተቆጥሮ ነገ ደግሞ በዛው እንዲቀጥልና መብት አድርገው እንዳይወስዱት መብት አድርገው እንዳይወስዱት የሚያስችል ፖለቲካዊ ስራዎች ይሰራሉ እየተሰሩም ናቸው ከተጨባጭ ነባራዊ ሁኔታ ኢግኖር አድርጎ ችላ ብሎ መሄድም ችግር ያስከትላል ብዬ ያልኩት ይሄ አነጋገር ከበፊት እንደ ልምድ የመጣ ነገር አለ ማለት ነው ስለዚህ አንደኛው በፊት ያልነበረ በእናንተ ጊዜ የጀመረ የተባለው ፍጹም ውሸት ነው በፊትም ቢሆን ሲዳማ አካባቢም ጎሳም ግምት ውስጥ ይገባል እንዳንዳንድ አካባቢ ግን አይደለም ለምሳሌ አንዳንድ ክልሎች ላይ አንዳንድ ማህበረሰብ ላይ ጎሳ ራሳቸው እኛን በአስተዳደር ውስጥ የሚወክለን ብሎ የሚሰየሙት አይነት ኦር ብቃት በዛ ደረጃ ባይኖረውም ዝም ብለው ጎሳን ታሳቢ በማድረግ የሚሰየምበት አይነት አለ ኢትዮጵያ ውስጥ ሲዳማ አካባቢ ያለው እሱ አይደለም እና ጎሳ አንድ በመዋቅር ውስጥ የሚወክልህን 2-3 ሰው ላክ ተብሎ የሚወሰድበት ስርዓት የለም በዛ ደረጃም አይጠየቅም ጎሳውም እኔ ብሎ በጉባኤ ተነስቶ የሚነጋገርበት ባህልም የለም በአመለካከት ደረጃም የለም ግን የፖለቲካዊ ፍላጎት ለምሳሌ ኢትዮጵያውያን ለምን አውዳን ነው ወስደም በኢትዮጵያ አውድ ላይ አሁን የሚያንጫጫ ነገር ምንድነው ከኛ ተወክሏል አልተወከለም በኢትዮጵያ ፌደራል መንግስት ሚኒስትሮቹን ብቻ ወሰድ ሚኒስትር አልሆነም የኛ ሰው ብሎ ኢትዮጵያውያን ጥያቄ ያላቸው ያነሳሉ አያነሱም ያነሳሉ አንዳንዱ ደግሞ በብዛት ከዚህ ብሔር ነው የሆነው የኛ በተነጻጻርነት አነሰ የሚል አሳሰብ ኢትዮጵያ ውስጥ ቆያለ እኛም ያለነው ኢትዮጵያ ውስጥ ነው እኛ ራሳችን ሲዳማዎች ለምሳሌ በፌደራል መንግስት ያሉ ቦታዎች ላይ በበቂ አልተወከልንም ብሎ እኮ ጥያቄ ይነሳል በሲዳማ ማህበረሰብ ይነሳል እና ያው ሂሳብ የተሰላ አይደለም በበቂ የሚባለው ስንት ሲደርስ ነው በበቂ አይደለም የተባለው አሁን ስንት ስለሆነ ነው የሚለው ራሱ ዲፋይንድ ስላልሆነ ባለው በፖለቲካ አውድ በማቻቻል ሂደትም ያለው ቦታ ይዟል የሚቀጥለው በሂደት ውስጥ እየጨመረም እየቀነሰም ይሄዳል ለብሔር ግን ተሰልቶ የተሰጠ ቁጥር የለም በማቻቻል ሂደት ውስጥ የሚስተካከሉ ነገሮች ስለሆኑ ወደፊት እያቻቻለን እንሄዳለን በየሀገርም ቢሆን ይሄንን ወደ ሲዳማም ካመጣው ሲዳማ እንዳልኩ የተወሰነ ጎሳዎች አሉት እነዚህ ጎሳዎችን የሚመስል ነገር አንተ ከዛ ጎሳ ነህ ባይባልም በአድሚኒስትሬሽን ውስጥ ያያል ሰው ያያል ስለዚህ ሆነ ብለህ መሻሻይቻ ባዶ አድርገህ ሆነ ብለህ ደግሞ የአንድ ጎሳን ብቻ ጠቅላላ ሲዳማን እንደሚመራ አድርገህ ከወሰርከው አሁን ባለው ሁኔታ ቅድም ያልኩ እይታዎች ስለሚኖሩ እኛን እኮ ተገፋን አገለሉን አንተ ያነሳውን አንድ ጥያቄ አለ ለምሳሌ በፊት በነበረው አንድ ጎሳን ፈቨር የማድረግ ነገር ነበር አሁን አንድ ጎሳ የመገፋት ብሎ ሰዎች ያነሳሉ አለ ተግባሩ ያለ ነው አይደለም ብትለኝ ያለ አይደለም እንደዚህ አይነት አሰራር ጎሳን የመጥቀም የመግፋትም አሰራር የለንም እኛ
በዛ መልኩም እየመራን አይደለም ነገር ግን የሚሉ ሰዎች አሉ ማለት ነው አስተሳሰቡ አለ ማለት ነው ይሄ ምህዳር ፖለቲካ አስተሳሰብ ባለበት ያዋቀርክ ስለዚህ ያ ነገር ማረጋጋት አንድን ቤተሰብ ወይ አንድ ጎሳ ብቻ ሞልተህ ልትሄድ አትችልም ሁሉንም ጎሳ ሂሳብ አሰልተህ ደግሞ ካንተ 2 ነው ካንተ 3 ነው ይሄም ሰርተህ አትሄድም ሳይባልም ሊባል እንደሚችል በኢትዮጵያ ኮንቴክስት ይታወቃልና አሁን ምንድነው የተደረገውና የምናደርገው የበቁ ሰዎች ካሉ ሁሉም ጎሳ የሚባል ነገር ሳይኖረው ሲዳማ የኔ መሪ ነው ቢመራኝ ጥሩ ይመራኛል ብሎ የሚያስባቸው ሰዎች አሉ ከየትም ይወጡ እነዚህን ሰዎች ወደ ኃላፊነት ማምጣት ነው ወደ ኃላፊነት ካመጣው በኋላ ግን የሆነ ጎሳ ይሆናል እኔ ለምሳሌ ሲዳማ ለመምራት ኃላፊነት ተሰጥቶኛል ሲዳማ ነኝ ሲዳማ ሁሉም ጥሩ ይመራኛል ብሎ ያስባል ነገር ግን ጎሳ አለኝ ነው ጎሳ እና እንደዚህ የመጣ ሰው ብቻ የሆነ ጎሳ አለው በጎሳው ምክንያት የመጣ አይደለም በብቃቱ ነው የመጣው እዛ ላይ እኛም ሆነ ብለን እንደው ጎሳ ቢያንስ አንድ እንኳን በአድምስራ 20 ሰው ነው ያለው በግልጽ ነው እንዲካተት አድርገን እንሄዳለን ይሄ ባላንስ ያጨምሩልኝ ወደፊት ግን ያደረገን ያለ ነው ይሄ አስተሳሰብ የጎሳ ወዘተ የሚባለው ለእድገት ብዙም የሚጠቅም አይደለም የሚፈልገው ብቃትን መሰረት ያደረገ አመራር እንዲወጣ የማህበረሰብ ውይይቶች የአባላት ውይይቶች ወዘተ የሚባሉ ነገሮች በሰፊው እየተወያየን በፊት የአንድ አካባቢ የአንድ ወረዳ ተወላጅ የዛ ወረዳ አስተዳዳሪነት ወዘተ ቁልፍ አመራር ደረጃ እስከዛ ድረስ ነበርኛ ከመምጣታችን በፊት አሁንኛ ያንን አበሳጥረን ቀይረን ከአንዱ ወረዳ ወደ ሌላ ወረዳ አስተዳዳሪ አርገን ከአንዱ ዞን ወደ ሌላ ዞን አስተዳዳሪ አርገን የምንልክበት ስራ ደረጃ ተቀባይነት እንዲያገኝ አድርሰናል በእናንተ በሲዳማ በኩል የአዲስ አበባ ቡድን የሐዋሳ ቡድን የቀድሞ ስርዓት የሚባል በሶስት የተከፈለ የኃይል አሰላለፍ አለ የሚባለው እውነት ነው እውነት የለም በቃ ቀደም ሲል እንግዲህ አንዱ የክልልነት ትሩፋት ይሄውን እዚህ መድረክ ላይ መጋበስ እንደሆነ ነግረውኛል ጥሩ ማሳያ ነው በነገራችን ላይ ያለኝን ታላቅ አክብሮት አሁንም በድጋሚ ለመግለጽ ፈልጋለሁ እውነት ነው በዚህ አጭር ጊዜ ውስጥ ሲዳማ ውስጥ ምን ያህል ለውጥ እንደመጣም ቅርባችንም ሐዋሳ ስለሆነ በተለያዩ ምክንያቶችም ከስራ ውጪም ስለምንሄድ ስለምናይ በተሳትፎ ደረጃም አንዳንድ በግላችን እናቃቸው ነገሮች ስላሉ ለዛ ያለኝን አድናቆትና አክብሮት እንደዚሁም እዚህ ተገኝተው አዲስ አበባ ለስራ በመጡበት አጋጣሚ እዛ መምጣት ሲገባኝ እዚህ ድረስ ስቱዲዮአችን ተገኝተው ለሰጡን ቃለ ምልልስ በመላው የዋልታ ነጻ ሐሳብ ተመልካቾች ስም ከልብ ነው የማመሰግነው ክልል እስክትሆኑ ድረስ ላስቀረነው ጉዳይም በቅርብ ጊዜ ውስጥ ደግሞ በድጋሚ እዛው ሐዋሳ ከተማ ተገኝቼ ከርሶ ጋር ወይ ከፓርቲው ጽፈት ቤት ኃላፊ ጋር እንደዚሁ ተመሳሳይ ቆይታ እንደማደርግ በዚህ አጋጣሚ ቃል ለመግባት ነው በጣም ነው የማመሰግነው ተመልካቾቻችን ከሲዳማ ክልል ፕሬዝዳንት አቶ ደስታ ሌንዳሞ ጋር የነበረኝ ቆይታ የተከታተላችሁትን ይመስል ነበር እስካሁን ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ ስሜነ ባይፈርስ ነኝ ሳምንት እንገናኛለን በሌላ እንግዳና